ሰላም ሰላም የብዙ ዓለም ዩቱብ ተከታታዮች ሰላማችሁ በያላችሁበት እንደምድራሽዋ ብዝት ይበልኝ። ዛሬም እንደተለመደው በሚያሳዝንና በጣም ልብ በሚነካ ቪዲዮ ይዤላችሁ የመጣሁት በጣም የሚያሳዝን እኔ እንባዬ እንደፈሰሰ ነው። ያንን ቪዲዮ ባየው ሰዓት በጣም ራሴን መቆጣጠር ሰው ለምን ለገንዘብ አደረ? ሰው ልክ እንደ ውሻ እንኳን ሲገደል ውሻ ራሱ ያሳዝናል። ሰውን ያክል ነገር ለገንዘብ ለሀብት ተብሎ ህይወትን ማጥፋት ማለት በእግዚአብሔር ዘንድ የሚያስጠይቅ ወንጀልም ጭምር ማለት ነው። እነኚህ ደላላዋና ተቀጣሪዋ ያደረጉት ሴራ በእውነት እንደዚህ አይነት ድርጊት አድርጋችሁ የሰው ንብረት እወርሳለሁ ብላችሁ የምታስቡ አይምሯችሁ ጠባብ ማለት ይቻላል። አንድ ሰው ንብረት ሲወርስ ማለት ነው በአባትም ይሁን እናትም ሲሞቱ ትክክለኛ የውርስ ጽሑፍ መጻፍ አለበት። ሲቀጥል ደግሞ ምስክር ያስፈልጋል። እነኚህ ሰዎች ይህን ሁሉ ሳያገናዝቡ ንብረት አስገድደን ውርስ አጽፈን እሷን ህይወቷን ካጠፋን በኋላ ውርስ እናገኛለን፣ ቤት እናገኛለን፣ ገንዘብ እናገኛለን ብለው አስበው የዚችን የእናታችን ህይወት ሰራተኛዋ በትራስ አፍና ህይወቷን እንዳጠፋቻት ደላላው ሲያመጣት ማለት ነው። እቺ እናታችን በቂ ንብረት አላት፣ ሰው ግን የላትም፣ ልጅ የላትም፣ ባል የላትም እና በእንደዚህ አይነት መልኩ ህይወቷን ካጠፋሽ መጀመሪያ ላይ የኑዛዜ ወረቀት ከጻፈችልሽ በኋላ ህይወቷን አጥፊ ሲላት ሞኝ እንደመከሩት ነው። እቺ ልጅ አሮጊቷን ማለት ነው ቤቱን በእኔ ስም ካላረግሽ እገልሻለሁ ብላ ስትላት እናታችን አይ ችግር የለውም በአንቺ ስም አረግልሻለሁ፣ እኔ እድሜ እየሄደ ስለሆነ በአንቺ ስም አረግልሻለሁ ብላ ስትላት ካጻፈቻት በኋላ ማለት ነው ስተኛ ጠብቃ በትራስ አፍና ህይወቷ እንዳለፈ ነው ያየነው የሰማነው ማለት ነው። በጣም የሚያሳዝን ደላላው ምናታል ምንም እንዴትም ማረግሽ እንዴትም ገደልሻት፣ መጀመሪያ ላይ ግን ኑዛዜ ወረቀት አጽፈሽ ነው ህይወቷን የምታጠፊ ይላትና ህይወቷን ካጠፋቻት በኋላ አረግቷ ሞታለች፣ ገድያታለሁ ናና የምታረገውን ነገር አድርግ ብላ ስትለው የሚገርማችሁ የሚያሳዝናችሁ ነገር በኬሻ በወረቀት ጠቅልለው በሌሊት ላይ ወስደው ባህር ውስጥ ነው የጣሏት። አስቡት። አንዳንዴም ልጅ አለመኖር የራስ ሰው ደግሞ አጠገባችሁ ቢኖር ምንም ቢሆን ሰው ይሄን ያህል አይዳፈራችሁም፣ አያጠቃችሁም ማለት ነው። እቺ ሰው ምንም እንደሌላት፣ ዘመድ እንደሌላት፣ ባል እንደሌላት፣ ልጅ እንደሌላት አውቀው ሰራተኛ አስገብቶ ህይወቷን አጥፍቶ ንብረት እንወርሳለን ብለው አስበው ያ ነገር ሁሉ ለእናሱ አልተሳካላቸውም። ግን ያረጉታን ህልም ያረጉታን ነፍስ በአሰቃቂ ሁኔታ ነው ያጠፉት ማለት ነው። እኔ በጣም ነው ያለቀስኩት፣ በጣም ነው ያዘንኩት እውነት ለመናገር ማለት ነው። ሰራተኛ እንዴት አምናችሁ ታመጣላችሁ? ሲቀጥል ደግሞ ደላላው አረጉታን ከሀ እስከ ፐ ድረስ ምን እንዳላት የሚያቅ እና እሱ ወደ ኋላ ሆኖ በዚች በሰራተኛ አመካኝቶ ገንዘቡን ለማግኘት ነበረ። ግን ህይወቷን እንዳለፈ ሰራተኛዋ ስትናገር ህይወቷን እንዳሳለፈቻት አረጉታን ማለት ነው። ያ ደላላ መጥቶ ቤት ውስጥ ያለውን ወርቅ፣ ሰዓት ብቻ ገንዘብ ያወጣል የተባለ ሬሳውን መጀመሪያ ሳይጥል ወርቁንና በቃ ጥቅም ያለውን ነገር መጀመሪያ ነው ያወጣዋለች። ያን ወርቁና እንግዲህ ያቺ እናታችን ህይወቷ አልፏል፣ ተመልሳ ወይ ቀና ብላ አታየው። ያንን ወርቅ ወደ ራሱ ወደሚፈልገው ቤት አድርሶ ተመልሶ ከሰራተኛዋ ጋር ሬሳውን በመዳበሪያ በጋቢ ጠቅልሎ አለች ስትናገር ከአንደበቷ በጣም ነው የሚያሳዝነው። እኔ ሰቀጠጠኝ። ምን አይነት አንጀት፣ ምን አይነት ልብ! እናት ያለው ሰው እህት ያለው ሰው በእናት መጨከን ማለት ነው ለገንዘብ ተብሎ። ሲቀጥል ደግሞ ማለት ነው አንድ ሰው ውርስ ሲወርስ በቂ መረጃ ግዴታ በቂ መረጃ በባንክም ሆነ በፍርድ ቤትም ሆነ በቂ መረጃ ያስፈልጋል። ከቤተሰብም በኩል ከጎረቤትም በኩል ማለት ነው። ይሄን ሁሉ ሰው ሳያገናዝብ የእናታችን ንብረት እንወርሳለን ብለው ህይወቷን
እንደዚህ ሲቀጥፉ በጣም ነው የሚያሳዝነው። በጣም ነው የልብ የሚነካው ማለት ነው። ትክክለኛ ወላጅ አባት ትክክለኛ እናት ብትሞትና ውርስ በትክክል ብታወርስ ራሱ ማለት ነው ፍርድ ቤት ሄዳችሁ ባንክ ቤት ሄዳ ምስክር አንጡ ልጅ ስለመሆናችሁ ወይም ደግሞ ዘመድ ስለመሆነ ልጅ ባይኖር ቤተሰብ የሚወርስ ከሆነ ዘመድ ስለመሆናቸው በቂ ምስክር አንጡ ተብሎ ይጠየቃል። ይሄ ነገር ይሄን እሷ ወይ ልጅ አይደለች ወይ ዘመድ አይደለች አስገድደው ነፍሷን አጥፍተው በምን አይነት ዘዴ እናገኛለን ብለው አስበው እንደሆነ ባላቅ የዚችና እናታችን ህይወት ማጥፋታቸው ግን በጣም አሳፋሪና ከምታውቁ ሰው ጎረቤት ሲሆን መደገፍ ሲኖርበት የዚችን እናታችን ህይወት አጥፍተን ንብረት እናገኛለን ብለው የሚያስቡ ስግብግቦች በጣም ደስ የሚለው ነገር አንዳንድ ጎረቤት መልካም ሰው አለ በጣም የምትቀርባት ይሄን ነገርም ይፋ እንዲወጣ ያደረገችው እሷ ናት። ማለትም ሰራተኛዋ ልክ እንደ ኖርማል ቤት ውስጥ ተቀምጣለች። አረጉታይ የት ሄደች አካሌ የት ሄደች ብላ ስትጠየቅ ጸበል ቦታ ነው የሄደችው እያለች ነበር የምትናገረው። ግን ጎረቤቷ አዘውትራ ሁሌም ስጠይቃት ምን እሷን ሁሌ ትጠይቅኛለች ጸበል ሄዳለች አላልኩሽም እንዴ ለምንድን ነው የምትጠይቅኝ ብላ መጥፎ ፊት ስታሳያት እችን ሰው የሆነ ነገር አድርጋት ይሆናል እንጂ ለኔ መጥፎ ፊት አታሳይኝም። እንደገና ደግሞ ስልክ ሲደወልላት እናታችን ሟችቷ ማለት ነው ስልክ ነበራት ሲደወልላትም ታነሳ ነበረ። አሁን ላይ ግን ስልክ ማንሳት ከተወች ከ3 ወር በላይ ሆኖታል ነው ብላ ስትናገር የነበረው ማለት ነው ጎረቤቷ። ይህንንም ነገር እንዲወጣና ይፋ እንዲወጣ የእናታችን ደሟ ከንቱ እንዳይቀር ያደረገችው ጎረቤቷ ናት። መልካም ሰው ልጅም ባይኖራችሁ አንዳንዴ መልካም ጎረቤት ከልጅም በላይ ከአባትም ብቻ ከሁሉ ነገር ይሆናሉ ማለት ነው። በጣም ቅርብ ነበረን ሳትሞት በፊት አይደለም ውጭ ወታ ራሱ ቤት ውስጥ የምሰራውን ስራ ራሱ የምታማክረኝ እንደዚህ ላረግ ነው የምትለኝ ሰው ስትወጣም እንደዚህ ቦታ አይነት ሊሄድ ነው አንዳንድ ነገር እያየሽልኝ ብቅ እያልሽ ትለኝ ነበረ። እስከ ዛሬ ድረስ ስልክም ሳትደውልልኝ የት እንደሄደችም ሳትነግረኝ እማ እሷ የሆነ ችግር አለ ብላ እቺ ሰው ለጋዜጠኛ ትደውልና እንደዚህ አይነት ነገር አለና እና አጣራልኝ። ሰራተኛዋ አቤት ናት፣ አሰሪዋ ግን ቤት የለችም። ይሄን ነገር ማጣራት እፈልጋለሁ ብላ ትነግርና በእሷ ምክንያት ነው የእናታችን ደሟ የተገኘው ማለት ነው። እና በጣም የሚያሳዝን በጣም የሚያሳፍር ነው። እባካችሁ ሰራተኛ ስታመጡ ጥንቃቄ አድርጉ። ከሰራተኛ ጋር ብቻ እንቀመጣለን ብላችሁ አታስቡ። ሲቀጥል ደግሞ አምናችሁ ልጃችሁንም ሆነ ብቻ ለሰራተኛ አትስጡ። በቃ እናንተ ንብረት ካላችሁ የሆነ እናንተንም ልጃችሁንም ለማጥቃትም ይሁን ብቻ ብዙ ጥረት ነው ብዙ ነገር የምናየው። ከዚህ በፊትም የሰማነው ነገር አለ እንደዚሁ ሰራተኛዋ ልጃቸውን እንደገደለች እና ሊያውም ከአንድም 2 ልጆች ህይወታቸውን እንዳጠፋች የሰማንበትም አጋጣሚ አለና እባካችሁ ውድ ቤተሰቦች እውነት ብቻቸውን የምትኖሩ በተለይ በአሁኑ ሰዓት ሰራተኛ አስፈላጊ እንዳልሆነ ብቻቸውን ብትኖሩ እንደሚመረጥ ነው በዚች ሰው ያየሁት ማለት ነው። ንብረት እንደሚያስገድል ህይወት እንደሚያስጠፋ ይሄው በቂ መረጃ ነው የዚች የእናታችን ማለት ነው። በጣም እኔ ከምንም በላይ ደግሞ በአፏ ሙሉ ማቹታ ተናገረችው ሳይሆን ገዳዩዋ ራሱ የተናገረችው እባክሽ አትግደኝ ስትለኝ ነበር። እንግዲህ ልክ ሳትገረፍ ነው እያወራች ያለችው። በቃ የሰው ደም ምንም ቢሆን አልናገርም ብትሉ ራሱ ያናግራታል። በቃ የሆነ አፏ ላይ እንቅ የሆነ ሰላም ራሱ አይኖረው። አንድን ሰው ገሎ በአሰቃቂ ሁኔታ ጥሩ እንቅልፋት አተኙም፣ ጥሩ ህይወት ራሱ አይኖራችሁ። ጊዜ ይቆያል እንጂ የዛ የሰው ደም መገኘቱ አይቀርም። እናንተም እረፍት አይኖራችሁም። በምድርም ሳይደላችሁ በሰማይ ቤትም ሳይደላችሁ ትኖራላችሁ። የሰው ንብረት አትመኙ። እግዚአብሔር ክርስቶስ ጤና ከሰጣችሁ ሰርታችሁ ለመኖር
አስቡ እንጂ የሰው ንብረት ፍጹም አስፈላጊ እንዳልሆነ ነው። እና ሰውን ገድዬ ውርስ ወርሼ ንብረት አገኛለሁ የምትሉ በጣም ከእናንተ ዶሮ ያስባል ብዬ አስባለሁ፣ እውነት ለመናገር ማለት ነው። ውድ ቤተሰቦቼ እስከዚህ ሰዓት ስለተከታተላችሁ እጅግ አድርጌ ከልብ ነው የማመሰግነው። ቪዲዮን እስከ መጨረሻው ድረስ ይሁት። ላይክ፣ ሰብስክራይብ አድርጉ፣ ሼር አድርጉ። ሰላማችሁ በያላችሁበት እንደ ምድር አሸዋ ብዝት ይበልኝ።